የሬዲዮናችሁን 16ኛ ዓመት ምክንያት አድርጌ አንዳንድ ታሪኮችን መለስ ያደረኩ ያሰማኋችሁ ነው። አሁን ብዙዎች ማህበራዊ ድረገጾች እንደ አዲስ ያነሱት ያለው በሸገር ኤፍኤም 102.1 በ2004 ዓ.ም ለመጀመሪያ ጊዜ የሰማችሁት የለማ ታሪክና በሱ ዙሪያ የተሰራውን ሙዚቃ ሙሉ ዝግጅት ላስደምጣችሁ ነው። ይሄን ታሪክ በፊልም ልንሰራው ነው ያላችሁኝም አላችሁ። እንግዲህ ቆንጆ ፊልም እንደሚሆንላችሁ ተስፋ አደርጋለሁ። ሙሉ ዝግጅቱ ግን በሸገር የተደመጠው እንዲህ ነበር። የለማ ታሪክ ከዚህ ቀደም በአርብ ልዩ ወሬያችን የነገርናችሁ ነው። የለማን ታሪክ እናሰማችሁና የሙዚቃ ባለሙያው አማኑኤል ይልማ ልክ እንደናንተ ውድ አድማጮቻችን ይህንን ታሪክ ከሰማ በኋላ በዚህ ፍቅር ልቡ ተነክቶ የለማን ታሪክ ለምን በሙዚቃ አላመጣውም አለና ዜማ አማን በተሰኘ አልበም ይለፍ ዕድሜ በሚል ርዕስ አሰናዳው። ድምፃዊ ኃይለ ኢየሱስ ግርማም ተጫውቶታል። አማኑኤልም ይህንን ሲሰማ የተሰማውን ስሜት ከነገረን በኋላ ድምፃዊ ኃይለ ኢየሱስ ግርማስ ይህንን ታሪክ ሲዘፍነው ምን ተሰማው ያወራልናል። ከዚያ በፊት ለማን እንስማ። ጠበኩሽ እኔማ እዚያው ስፍራ ቆሜ በአክሱም ቁመና በላሊበላ ዕድሜ እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እየነጎደ ስንት ነገር መጣ ስንት ነገር ሄደ ስንት ጊዜ ነጋ ስንቴ ጎህ ቀደደ ስንቴ ዝናብ ጣለ ስንት ጊዜ አባራ ትመጫለሽ ብዬ በቆምኩበት ስፍራ ሰማይና ምድር ያልፋሉ ታያለሽ እኔ ግን እዚያው ነኝ አንቺ እስክትመለሽ። ይህ ግጥም ከታገል ሰይፉ የፍቅር ቀጠሮ ተመጥኖ የተወሰደ ነው። የለማ ሕይወትም ከዚህ ግጥም ጋር መመሳሰል አለው። ለማ የዛሬ 20 ዓመት ፍቅረኛው ባላወቀው ምክንያት ተለይታው ወደ ውጭ ሀገር ሄዳ የቀረችበት ነው። ዛሬ እሷ ባትኖርም ትዝታዋን በውስጡ ይዞ ያኔ ከሚገናኙበት መንገድ እየመጣ ይቆማል፣ ይመላለሳል አሉ። መንገዱ ድሮ ፍቅረኛውን ቤቷ ድረስ የሚሸኝበት ስለነበር አሁንም ድረስ በሐሳቡ ስለሚያገኛት ነው ወደ ስፍራው የሚመጣውም ተባልን። ጎፋ ካምፕ ሄደን ያነጋገርናቸው ሁሉ ሰውየውን እናውቀዋለን፣ ያንን የፍቅር ሕይወት እያሰበ ነው 20 ዓመት ሙሉ በመንገዱ ላይ እየመጣ የሚቆመውና የሚመላለሰው ብለዋል። የፍቅረኛው ትዝታ ያመላልሰዋል። በዝምታ ቆሞ በዝምታ ውሎና አምሽቶ የሚሄደው ሰው ለማ ይባላል ያሉት ነዋሪዎች ስለ ሰውየው እናውቃለን ያሉንን እንዲነግረውናል። ከ20 ዓመት በፊት ፍቅር ጓደኛ እንደነበረችው አውቃለሁ እና በኋላ ላይ ግን እሷ የፍቅር ግንኙነታቸውን አቋርጣ ወደ አሜሪካ በመሄዷ ምክንያት ይመላለሳል። እስካሁን በፊት ሸኛት እስከነበረው ቦታ ድረስ ይመላለሳል። አሁን ከ20 ዓመት በላይ እዚህ የሆነች የሚወዳት ነበረች ምናምን ይባላል እና እሷን በቃ እሷ በሯ ላይ 10 ይመላለሳል ይሄዳል ማለት በቀን 3 ምናምን ይመላለሳል። ውጭ ናት ነው የሚባለው። በፊት እሱን አስጠኛዋ ነበረ ይባላል ሲሳማ ማለት ነው። አስጠኛዋ ነበረ ይወዳት ነበረ ምናምን እና በዛ ምክንያት እሱ ሳያቅ ብድግ ብላ አሜሪካ ሄደች። ከዛ በኋላ እሱ በዛ ምክንያት በሯ ላይ 3 በቀን 3 4 ይመላለሳል። ጧት እንደመጣ ወዲያው እሷ በር ላይ ይመላለሳል። ምሳ ሰዓት ላይ ምሳ ሳይበላ በፊት ይሄዳል። ምሳ ከበላ በኋላ ይሄዳል። እቺን እንኳን ሳቆ 10 ዓመት ይሆናል አልኩ። ጧት ቤተሰቦቹ ነው የሚያመጡት፣ ማታ መጥተው ይወስዱታል። ከራሱ ቤት ተነስቶ የልጅቷ ቤት አካባቢ ድረስ ነው ወክም የሚያደርገው። ከዛም አያልፍም፣ ከራሱ ቤትም አያልፍም። ፍቅር ራሱን እንትን እንዳለና እንደራቀችው ነው። ያው ልጅቷን ያገኘ ይመስሏል። እዛ አካባቢ ደርሶ ሲመለስ እዚህ ሀገር ያለች አይመስለኝም። ልጅቷ ቤት አካባቢ ድረስ ወክ አድርጎ ይመለሳል። ራሱ ቦታ ላይ ቆማል እና በባህሪው ደግሞ ሰው አይነካም። ብቻውን ነው የሚያወራው፣ ከሰው አያወራ። ያው በፍቅር ነው እንደዚህ ሆነው ከሰው ማያወራው ምናምን ነው የሚባለው። ከ20 ዓመት በፊት በአካል ከዚያ ወዲህ በሐሳብ ያገኛት ለፍቅረኛው ታማኝ ሆኖ ይኖራል የተባለው ሰው ከሚቆምበትና ከሚመላለስበት መንገድ ሄድን። በአካባቢው ያገኘናቸው ሰዎች እሱማ መች ከዚህ ይጠፋል፣ አሁን እዚህ ነበር፣ ወደዚያ ሂዱ ታገኙታላችሁ አሉ። በእርግጥም ለማን ለማግኘት ብዙ አልደከምንም። ከመንገዱ ዳር ካለ ቡና ቤት መግባቱ ተነገረንና እኛም ገባን። የቡና ቤቱ ባለቤት አቶ በላይ ተስፋው ይባላሉ። ምግቡንም መጠጡንም እዚህ ወሳስዶ ወደ መንገዱ ይመለሳል። ደንበኛዬ ነው አሉ። ከኛ 50-60 ሜትር ላይ ሙሉ ቀን ቆሞ ይውላል። መጨረሻ ላይ ወንድሞቹ አመተው እኛ ሆቴል እንዲስተናገድ ያደርጉታል። ምሳ ይበላል። በፍቅር ምክንያት እንደዚህ እንደሆነም ይነገራል። መጀመሪያ እሱ የትምህርት እድል አግኝቶ ውጭ ሀገር ሊሄድ ሲል ሲያማክራት አይ ኖ እንዴት ጥለኝ ትሄዳለች አለችው ይባላል። መጨረሻ ላይ ግን ከትንሽ ጊዜ በኋላ እሷ ይህን እድል አግኝታ ጥላው እንደምትሄድ ስትነግረው እንደዚህ ሆነ የሚል ነገር ነው ያለው። ከአካባቢው ነዋሪዎችም ከአቶ በላይም ስለ ለማ ሰማን። አሁን ከባለ ታሪኩ ከለማ አቅራቢያ ደርሰናል። ልናገኘው ልናነጋግረው ሆነ።
ወደ ቡና ቤቱ ዘልቀን ስንገባም ሰውየውን አየነው። ጥቁር ፊቱ ባገጩ ላይ በጎፈረው እንደ ወተት አረፋ በነጣ ጺሙና ጥቁርና ነጭ አፍሮ ጸጉሩ ተከቧል። አይኖቹ የደፈረሱና ትናንሽ ናቸው። ቡኒ ሱሪ፣ ከፋይ ጫማ፣ ከላይ ደግሞ በቀይ ቲሸርቱ ላይ ጥቁር ሰማያዊ ጃኬት ለብሷል። ከደረት ኪሱ ሲጋራ እየመዘዘ ባናቱ ያጨሳል። ብቻውን ነው። ነጭ ጺሙን በጣቶቹ እያፍተለተለ ነበር። ካጠገቡ ደርሰን ሰላምታ አቀረብንለት። ካንደበቱ ድምፅ ሳያሰማ ጨበጠን። ወንበር ሳብንና ከጎኑ ተቀመጥን። ስላመጣጣችን ነገርነው። ልናግባባው ጓደኛ ልናደርገው ሞከርን። ስምህ ማን ነው አልነው። ዝግ ባለ ድምፅ ለማ ኃይሌ አለን። ዕድሜውን ጠየቅን። አሁንም በዝቅተኛ ድምፅ 48 ወይም 50 እኔ እንጃ አለ። አብረነው ተቀምጠን 40 ደቂቃዎች ያህል አለፉ። በእነዚህ ደቂቃዎች ውስጥ ስሙን፣ ዕድሜውን፣ ሰንጋተራ መወለዱን ብቻ ነበር ያወራልን። አልፎ አልፎ ቁጥብ ፈገግታ ያሳየናል። አሁን ወደ ዋናው ጥያቄያችን ገባን። ፍቅረኛ ነበረች አልነው። መቅረጸ ድምፃችንን ያልወደዳት ለማ በአነስተኛ ድምፅ አዎ ነበረችኝ፣ የት እንደደረሰች አላውቅም አለ። እዚያ ፊት ለፊት ከሚታየው መንገድ ላይ ሁልጊዜ እየመጣህ ትቆማለህ አሉ። ለምንድን ነው አልነው። ረጋ ባለ ድምፅ ከንቱ ከንቱ ከንቱ፣ ሁሉም ነገር ከንቱ አለና ዝም አለ። ጺሙን እያፍተለተለም በሐሳብ ጭልጥ ብሎ ሄደ። ከዚህ ወዲያ አልፎ አልፎ ፈገግ ከማለት በቀር ምንም መናገር አልፈለገም። ለረጅም ደቂቃዎች ጭጭ አለ። ለጥያቄዎቻችን ሁሉ መልሱ ዝምታ ሆነ። በተቀመጥንበት ቡና ቤት እንዳለን ከምሽቱ 1 ሰዓት ገደማ ሆነ። ድንገት አንድ ሰው ወደ ውስጥ ገባና ለማንና እኛን ሰላም ብሎን ተቀመጠ። እንግዳው ሰው ከበደ ኃይሌ ይባላል። አመጣጡ ወንድሙን ለማን ይዞት ለመሄድ ነበር። ከከበደ እንደሰማነው ቤተሰቦቻቸው ጎፋን ለቀው ለቡ ከተባለ ሰፈር ከሄዱ 1 ዓመት ሆኗቸዋል። ለማን ለትዝታው ሲባል ከለቡ ወደ ጎፋ ያመጡታል። ሲመሽም ይወስዱታል። ከከበደ ስለ ለማ የሰማነውን እናሰማችሁ። እንደሚያፈቅር አንድ ፍቅረኛ እንደነበረችው አውቃለሁ። ፍቅረኛው ጋር በመካከል ላይ የመለያየት ችግር እንደመጣ፣ ከዛ በኋላ ሶሻሊ ዲፕሬስድ መሆን አይነት ባህሪ እንዳመጣ ማትሪክ መውሰድ ይፈልግ ነበር። ማትሪክ መውሰድ አልቻለም። የዛን ጊዜ በቃ የተስፋ መቁረጥ ከባድ ዲፕሬሽን አለው። ራሱን ከሰው አገለለ። እዚህ ቦታው ላይ ከቤት ወጥቶ እዛች ቦታ ላይ ይቆማል። ረጅም ጊዜ እዛ ቦታ ይቆማል። ቤት ይገባል፣ ይወጣል፣ ይወጣል፣ ይገባል። እኛ ቤት መታጠፊያ መግቢያ ላይ ናት። መንገድ ላይ ነው የሚቆመው። አሁን ያለው 2 ቦታ ተከፈለ መንገዱ። በፊት አንድ አስፋልት ናት ያለችው። ያንን ተሻግሮ ቆሞ እዛቸው ጋር ይቆማል። አሁን ቤት ስንቀየር ይሄን ቦታ ስለለመደው ያቺ ቦታ ላይ በቃ ሀቢት ሆኖበታል። ረጅም ጊዜ ነው፣ 20 ዓመት በላይ ሆኗል። ፍቅረኛው የቤስት ፍሬንዶቹ እህት ናት። እነሱ ቤት ነበር የሚውለው። እዛ ነው የሚገናኙት። ከዚህ እሷ ወደ ላይ 500 ሜትር ትወጣለች እና እሱ እዚህ ነው የሚቆመው። እኔ ከስራ እንደጨረስኩ ከእሱ ጋር ነው የምመጣው። እኔ ካልቻልኩ ታላቅ ወንድሜ ይመጣል። ብዙም ሁልጊዜም ዝምተኛ ነው። የሚፈልገው ነገር ከሌለ ዝምተኛ ነው የሚሆነው። ወንድሙ ከበደ እንደነገረን ለማ ካፈቀራት ሴት በፊትም በኋላም ሌላ ሴት አያውቅም። ለማ ያፈቀራት ከ20 ዓመት በላይ ከመውጫ መግቢያዋ መንገድ ላይ የቆመላት በትዝታ የሚያያት ሴት ኑሮዋን በሰሜን አሜሪካ ያደረገች ትዳር ይዛ ልጆች ያፈራች መሆኗን የቅርብ ዘመዷ ነኝ ካለ ሰው ሰምተናል። አስደናቂው ነገር ደግሞ ከሀገር ከወጣች ከ11 ዓመታት በኋላ ተመልሳ መጥታ ሲያያት ሊለያት አለመቻሉ ነው። እርሷም በሆነው አዝና ከ2 ቀን ቆይታ በኋላ ተመልሳ ሄዳለች። ዛሬ ለማ ፍቅሩን ከልቡ ማውጣት ባይችልም ከእናቱና ከተወሰኑ የቤተሰቡ አባላት ጋር ካልሆነ በቀር ማንንም ሳያናግር ሁሉም ነገር ከንቱ የከንቱ ከንቱ እንዳለ ይኖራል። የምንወዳችሁ የሸገር መዝናኛ አድማጮች ይህንን ታሪክ በልዩ ወሬ የነገርኳችሁ የዛሬ 12 ዓመት ነበር። ዛሬ የለማም የአካባቢው መልክ ያኔ ከነገርኳችሁ ተለውጧል። ያልተለወጠው የፍቅር ጽናቱ ብቻ ነው። የሆነ ሆኖ የሙዚቃ ባለሙያው አማኑኤል ይልማ ይህንን ታሪክ ሲሰማ ተፈጠረብኝ ያለውን ስሜትና ሙዚቃውንም እንዴት እንደጻፈው ይነግራችኋል። በጣም አይቼም ሰምቼም አላውቅም። በፊልሞችም አይተናል። ታይታኒክ ፊልምም አይተናል። በቃ ትልልቅ ለፍቅር ሰክሪፋይ የሚያደርጉ ነገሮችን አይተናል እና ይሄ በጣም ኦልሞስት 20 ዓመት በላይ ነው እና ለዛ ነው ይሄድ ጊዜ ይለት እድሜ አንቺን ስል ቆሜ ያልኩት። ተራራ ቢሸሹ ባህር ወጥቶ ቢፈስ እኔ ግን እዛው ነኝ አይጨንቀኝም የነፍስ እና በሌለሽበት ቦታ ብቻዬን ተጎዬ ሲመሽ መዝለሳለሁ ሀሳብ ትዝታሽን ይዤ እና እዛ ቦታ ላይ እየሄደ ነው የሚመለሰው እና ነገሮች ሁሉ ቢያልፉት ብዙ ነገሮች ሰው ሲለወጥ ያህል
ከተማ ሲለወጥ ያህል መንገድ ሲለወጥ ያህል ሁሉም ነገር እያደገ ይለወጣል። እሱ ግን ሁሉም ነገር ይለፍ ነው ያለው። በቃ ለዛ ነው ይሄድ ጊዜ ይለፍ እድሜ አንቺን ስል ቆሜ። እሱ በጣም ገላጭ አለው። እንደ አጋጣሚ እሱ ግጥም እንኳን ሲመጣልኝ ውስጤ በጣም ነው ደስ ያለው። አሁን እንግዲህ በጣም ቴንኪው። እንግዲህ ይሄ ነገሮችን ሁሉ እንግዲህ ለ102 ሸገር በጣም እኔም ደግሞ ትልቅ ምስጋና አቀርባለሁኝ። ከዛም ሰምቼ ነው ይሄን የሰራሁት። በጣም ነው አመሰግነው። እግዚአብሔር ይስጥልኝ። እሺ አማኑኤል፣ እኛም እናመሰግናለን። ከድምጻዊ ኃይለ ኢየሱስ ግርማ ጋር ደግሞ ስለ ዘፈኑ ይህንን አውርተናል። እንኳን ደህና መጣህ። እንኳን ደህና ቆየኝ። በልዩ ወሬ ላይ የለማን ታሪክ አቅርቤው ነበር። አማን ይህንን ሰማ፣ ወደ ሙዚቃ ቀየረው፣ ላንተ ሰጠህ፣ ተጫወትከው። እንደው መጀመሪያ ሲደርስህ ግጥሙ እንዴት ነበረ የተረዳኸው? ይሄን ዘፈን ሲሰጠኝ አማኑኤል መጀመሪያ ታሪኩን ከሬዲዮ ሰምቶ እንደሆነ እውነተኛ ታሪክ እንደሆነ ነገረኝ። በእርግጥ እኔ በዛን ሰዓት ሲነግረኝ እውነት አልመሰለኝም። ታሪኩ የነገረኝ ታሪክ በጣም ይከብዳል። ዝም ብዬ ለዘፈኑ ማንኛውም ዘፋኝ ዘፈን እንደሚያጠና አጠናሁት። ግን አልበሙ እንደወጣ የባለ ታሪኩ እውነተኛ ታሪክ እንደገና ሁለተኛ ዙር ዘፈኑ ከወጣ በኋላ እውነት መሆኑን እየተረዳው ስመጣ በጣም የዘፈኑ ጽሁፍና የእውነተኛ ታሪክ ባለቤቱ በጣም ነው ማለት በጣም ነው የገረሙኝም በጣም ነው ያሳዘነኝም። እኔ ደግሞ በጣም የገረመኝ ነገር ታሪኩንም ከሰራሁት በኋላ አንተ ራስህ ነህ የምትመስለው ዘፈኑ ላይ ባለ ታሪኩ። ዘፈኑ ሰርቼ እስከመጨረሰው ድረስ ታሪኩን ሰምቼዋለሁ። ታሪኩ እንደውም ዘፈኑ የመሰጠኝ ከዛ በኋላ ዘፈኑን ጨርሼው ከገበያ ላይ ከወጣ በኋላ እውነተኛ ታሪክ መሆኑን ካወቅኩ በኋላ ነው። እውነት መሆኑ የገባኝ ሁሉ ነገር አልቆ ዘፈኑ ራሱ ለገበያ ከቀረበ በኋላ ነው። ላስቸግርህ ትንሽ ለሙዚቃው መንደርደሪያ እንዲሆነን ይለፍ ዕድሜ የሚለውን በሌለሽበት ቦታ ብቻዬን ተጉዤ ሲመሽም እልሳለሁ ሐሳብ ትዝታሽን ይዤ የቆምሽበት ቀርቶ ትዝታሽ ያመላልሰኛል ባትኖሬ እንኳን በጭራሽ ዝንታለም ቢያልፍ ዕድሜ በትርታ እኔ ግን ከዛው ነኝ ከተውሽኝ ቦታ ቢያልፈኝ ጊዜው ቢነጉድ ሌላን ያለምድ ይሄድ ጊዜ ይለፍ ዕድሜ አንቺን ስል ቆሜ ሰማይ ምድር ቢያልፉ ቃሉን እንደማይጠፋ በቃልሽ እጸናለሁ ይነው የኔ ተስፋ ተራራውም ቢሸሽ ባህርም ወጥቶ ቢፈስ እኔ ግን ከዛው ነኝ አይጨንቀኝም የነፍስ ቢያልፈኝ ጊዜው ቢነግደው ሌላን ያለምድ